የአውሮፓ ኔሽንስ ሊግ የግማሽ ፍጻሜ ዙር ላይ ደርሷል። ትናንትና አንድ የፍጻሜ ተፋላሚ ተለይቶ ታውቋል። ፖርቹጋል የፍጻሜ ተፋላሚ መሆኗን አረጋግጣለች። ኮንሴሳኦና ክርስቲያኖ ሮናልዶ የማሸነፊያ ግቦቹን ለፖርቹጋል አስቆጥረዋል። በትናንትናው ጨዋታ አስቀድሞ ፍሎሪያን ቪርትስ ባስቆጠራት ግብ ጀርመን ነበረች ጨዋታውን ተማሪ የነበረው፣ ግን በዚያ ውጤት መዝለቅ አልቻለም። ትናንት ጀርመን ላይ ነበር ጨዋታው የተደረገው፣ ግን አጋጣሚውን አልተጠቀመችም ጀርመን። በሙኒክ ከባድ ዝናብ ስለነበረ ከ10 ደቂቃዎች መዘግየት በኋላ ነበር ይሄ ጨዋታ ትናንትና የተጀመረው። ለፖርቹጋል ትናንት ወደ ፍጻሜ መድረስ ብቻ ሳይሆን ከጀርመን ጋር ያላትን መጥፎ ሪካርድ ሁሉ የሰበረችበት ምሽት ነበር የትናንትናው ጨዋታ። ከ25 ዓመታት በኋላ ነው ለመጀመሪያ ጊዜ የፖርቹጋል ብሔራዊ ቡድን ጀርመንን ያሸነፈው። ምናልባት ክርስቲያኖ ሮናልዶ ደጋግሞ ግብ ማስቆጠር የተሳነው ጀርመን ላይ ነበር ነው የምታውቀው፣ እና እንግዲህ ትላንት አስቆጥሮ ወጥቷል። የፖርቹጋል ብሔራዊ ቡድን የመጀመሪያውን የኔሽንስ ሊግ ማለትም በ2018-19 የተዘጋጀውን ውድድር አሸናፊ እንደነበር እናስታውሳለን። ለሁለተኛ ጊዜ ዋንጫውን ለማንሳት ለፍጻሜ ቀርቧል። እንግዲህ ቀጣይ ተጋጣሚው ከፈረንሳይ አሊያም ከስፔን አንደኛው ነው የሚሆነው። ከባድ እንደሚሆን ምንም ጥያቄ የለውም። ክርስቲያኖ ሮናልዶ 137ኛ ግቡን ነው ትናንትና ለፖርቹጋል ብሔራዊ ቡድን ያስቆጠረው። ከዚያ ውጪ የአውሮፓ ሻምፒዮኖቹ ኑኖ ሜንዴሽ እና ቪቲንሃ በትናንትናው የፖርቹጋል ድል ውስጥ በጣም ወሳኝ ሚና ነበራቸው። ኑኖ ሜንዴሽ ቀድሞ ክርስቲያኖ ሮናልዶ የአቻነቷን ግብ ሲያስቆጠር የመጨረሻ ኳስ አመቻችቶ ያቀበለው እሱ ነው። ከዚያ ውጪ ቪቲንሃ ተቀይሮ ከገባ በኋላ በአማካኝ ክፍሉ ላይ የፈጠረው መረጋጋት በሁለተኛው አጋማሽ ውጤቱን ቀልብሶ የፖርቹጋል ብሔራዊ ቡድን ወደ ቀጣይ ዙር ወደ ፍጻሜ እንዲያልፍ ትልቁን ሚና ተወጥቷል። አሁን ጥያቄዎች መነሳት የጀመሩት አሰልጣኙ ሮቤርቶ ማርቲኔዝ ላይ ነው። እንደምታውቀው ወደ ዓለም ዋንጫ ሲጓዙ ትልቅ እድል ከነበራቸው ብሔራዊ ቡድኖች መካከል አንደኛው የፖርቹጋል ብሔራዊ ቡድን ነበር። በስብስብ ጥራት ከለካ ነው። በአውሮፓ ካሉ ሀገራት መካከል እንግዲህ ያለ ምክንያትም አይደል ፖርቹጋል ተደጋጋሚ አሁን እያነሳ እንዳለ ነው ለኔሽንስ ሊግ ፍጻሜም በሌሎች ዙሮች ላይም በአውሮፓ ዋንጫም እስከ ፍጻሜ ድረስ ደጋግማ ስትጓዝ የነበረው፣ ግን ይህንን ቡድን በአንድ እርምጃ ፈቅ የማድረግ አቅም የለውም በሚል ጥያቄ ይነሳበት ነበር በአሰልጣኙ ላይ፣ እና ይሄንን በደንብ እያየን ይመስለኛል ባለፉት ጊዜያቶች ላይ። በአውሮፓ ዋንጫም ይሄንን ተመልክተናል። ስለዚህ ከብሔራዊ ቡድኑ ጋር የመቀጠል እድሉ በጣም ጠባብ ነው ሲባል ነበር ላለፉት ቀናት። ትናንትና ደግሞ ያንን ጥርጣሬ ከፍ ያደረገ ስህተት ነው በመጀመሪያው አሰላለፍ ውስጥ ይዞ የወጣው። በ4-2-3-1 በተከላካይ አማካኝነት በርናርዶ ሲልቫን እና ሩቤን ኔቬሽን ነበር ትናንትና የተጠቀመው። የሩቤን ኔቬሽን በቦታው ምናልባት ልትጠቀሙ ትችል ይሆናል፣ ግን ቦክስ ቱ ቦክስ ሲጫወት የተሻለ ኳሊቲ ያለው ተጫዋች ነው። በርናርዶ ሲልቫ እንደምናውቀው ማንቸስተር ሲቲ በጣም ሲቸገር በጣም አማራጮች ሲያጣ የሚጠቀሙ ተጫዋች ነው በዚህ ቦታ ላይ። ግን እንደዚያም ሆነ የመጨረሻ ሰው ሆኖ ታምኖ ለመጫወት የሚበቃ አይደለም። በተከላካይ አማካኝነት የበለጠ ወደ መስመሮች አሊያም በ10 ቁጥር ቦታ ላይ ጠጋ ብሎ ሲጫወት ለግቡ ሲቀርብ የበለጠ ተጽዕኖ ከፍ የሚል ተጫዋች ነው። ግን ሮቤርቶ ማርቲኔዝ በትላንትናው ቋሚ 11ቸው ውስጥ እንዲህ አይነት ስህተት ሰርተዋል። በጣም የሚያስገርመው ደግሞ ጆዋ ኔቬስ ነበር እዚህ ቡድን ውስጥ የፓሪስ ሰን ጀርማን አማካይ ክፍል በጣም ስናደንቅ ነበር በቻምፒዮንስ ሊግ ጉዟቸው ላይ፣ እና ከወሳኝ ተጫዋቾች መካከል ኔቬስ አንደኛው ነበር። እሱ ይጫወት የነበረው ደግሞ በዚህ የተከላካይ አማካይ ቦታ ላይ ነው። ግን ትናንትና የቀይ መስመር ተከላካይ አድርገው ነው አሰልፈውት የተጫወቱት። በኋላ ላይ ቀይረው ማስወጥተውታል በዚያ ቦታ ላይ ውጤታማ ስላልነበረ፣ እና እንዲህ አይነት የሚና መደበላለቆች ነበሩ። እንግዲህ በአማካይ ስፍራ ላይ የተጫዋቾች ቁጥር ብዙ ከሆነ መጀመሪያም ሲጠሩ ማመጣጠን ይኖርባቸዋል። የትኛው ቦታ ላይ ተጠቀማለሁ በሚል ማመጣጠን ይኖርባቸዋል እንጂ በክለብ እግር ኳስ ላይ በጣም ጥሩ ጊዜ ስላሳለፈ በሚል ምክንያት ብቻ ወደ ብሔራዊ ቡድን ጠርቶ ያለ ተገቢ ቦታው ለተጫዋቹም ለብሔራዊ ቡድኑም ጥቅም የማይሰጥ ቦታ ላይ ማጫወት ትልቅ ድክመት እያየንባቸው ነው። ትላንት ምናልባት ሁለተኛው 45 ቅያሬዎቹ ባይሰሩ እና እንግዲህ ከኔሽንስ ሊግ ውጪ ቢሆኑ ኖሮ ቀድሞ ሲነገር የነበረው የስንበት ዜናቸው
በእውነት ሊሰማ ይችላል ነበር ትላንትና ግን ሁለተኛው አጋማሽ ታድጓቸዋል ትላንት እንዳልኩት እንግዲህ ክርስቲያኖ ሮናልዶ ሌላ ግብ ያስቆጠረበት ምሽት ሆኗል ስፔን ከፈረንሳይ ዛሬ ምሽት 4 ሰዓት ላይ በኔሽንስ ሊግ ይጫወታሉ የውድድሩ አሸናፊ ናቸው ቀደም ብሎ ሁለቱም ሀገራት እንደምታውቀው በ2020 2021 የፈረንሳይ ብሔራዊ ቡድን የኔሽንስ ሊግ አሸናፊ ነበር በ2022 2023 ደግሞ ለመጨረሻ ጊዜ የስፔን ብሔራዊ ቡድን የኔሽንስ ሊግ አሸናፊ ነው ስለዚህ ሶስቱም አሁን የቀሩት ሀገራት አንደኛው የፍጻሜውን ያረጋገጠው ጨምሮ ከዚህ በፊት የኔሽንስ ሊግ ዋንጫን ያነሱ ናቸውና አዲስ ሻምፒዮን በኔሽንስ ሊግ ዘንድሮ አንመለከትም ማለት ነው የትኛው ሀገር ለሁለተኛ ጊዜ ክብሩን ያሳካል የሚለው ነው የሚጠበቀው የዝውውር ጉዳዮችን እናንሳ ትላንት ይፋ የተደረጉ ዝውውሮች አሉ አንደኛው ሊያም ዴላፕ ነው ቼልሲ መቀላቀሉ ይፋ ተደርጓል 30 ሚሊዮን ፓውንድ የውል ማፍረሻ ዋጋ ተከፍሎበታል ለኢፕስዊች ታውን ለተጫዋቹ ዝውውር ከዚህ በፊት እንደተለመደው በቼልሲ ቤት የሚፈርሙ አብዛኞቹ ተጫዋቾች ከ5 ወይም ከ6 ዓመት በላይ ኮንትራት ነው የሚፈርሙት ትላንት ዴላፕም እንደተለመደው የ6 ዓመት ኮንትራት በቼልሲ ቤት ፈርሟል እንግዲህ ቼልሲን ስለመረጠበት ምክንያት ሲናገር ተጨማሪ ዋንጫዎችን ከቼልሲ ጋር ለማሸነፍ ነው ወደዚህ ክለብ የመጣሁት የሚል አስተያየቱን ሰጥቷል በክለብ ውስጥ ያሉት ሁሉም ሰዎች ያንን ይፈልጋሉ ዋንጫዎችን ማሸነፍ ይፈልጋሉ ስለዚህ እኔም ከነሱ መካከል አንደኛው ለመሆን የተዘዋወርኩት በቡድን ውስጥ ያሉ ተጫዋቾች አሰልጣኙ ያንን የማድረግ አቅም አላቸው ያንን ስለተማመንኩ ነው የመጣሁት የሚል አስተያየቱን ሰጥቷል ብዙ ፈላጊዎች ነበሩት እንደምታውቀው ከፈላጊዎቹ መካከል ቀድሞ ሲነሳ የነበረው ማንቸስተር ዩናይትድ ነበር ግን የተጫዋቹ ምርጫ አልሆነም ከዚያው ኒውካስል ዩናይትድ ይሄንን ተጫዋች ሊያስፈርሙ ከሚፈልጉ ክለቦች መካከል አንደኛው ነበር ግን የተቀሩት ፈላጊዎችን በሙሉ ትቶ ምርጫውን ቼልሲ አድርጎ ስታንፎርድ ብሪጅ ደርሷል የ6 ዓመታት ኮንትራትን ፈርሟል ሲሞኔ ኢንዛጊም የአልሂላል አሰልጣኝ መሆናቸው ይፋ ተደርጓል የ2 ዓመት ኮንትራት ነው የተፈራረሙት በአመት 26 ሚሊዮን ዩሮ ያገኛሉ በጣም ከፍተኛ ገንዘብ ነው ለአሰልጣኝ ምናልባት ማሰልጠን ከጀመሩበት ጊዜ አንስቶ ወደ ሳውዲ አረቢያ ባይሄዱና በአውሮፓ ውስጥ ቢቆዩ በሙሉ የአሰልጣኝነት ካሪየራቸው ይህንን ገንዘብ የሚያገኙ አይመስለኝም በጣም ዳጎስ ያለ ገንዘብ ነው ያገኙት እንግዲህ በ2 ዓመት ውስጥ ወደ 52 ሚሊዮን ዩሮ እንደማለት ነው በጣም ከፍተኛ ገንዘብ ነው የሚያገኙት የሳውዲ አረቢያ ኢንቨስትመንት አሁን በአውሮፓ ለትልልቅ አሰልጣኞች ለትልልቅ ተጫዋቾች በጣም በእድሜ ልካቸው ሊያገኙት የማይችለውን ገንዘብ የሚያቀርብ ነው አንዳንዶቹ ውድቅ እያደረጉት አይተናል ግን ደግሞ ተጨባጭ ፍላጎቱ ላላቸው በጣም ከፍተኛ ገንዘብ ነው እየሰጡ ያሉት እንግዲህ ይሄንን ፍላጎት አሳይተው ከተዘዋወሩት መካከል ሲሞኔ ኢንዛጊ አንደኛው ሆነዋል ከኢንተር ሚላን ጋር ከቀናት በፊት ታስታውስ ከነበረ ከቻምፒየንስ ሊግ ሽንፈት በኋላ ባሳለፍነው ሳምንት ቅዳሜ ዕለት ነበር ከክለቡ ጋር ለመለያየት ወስነው የነበሩት ከቅዳሜው ቻምፒየንስ ሊግ ፍጻሜ በኋላ ቀድሞም ቢሆን ስለቆይታቸው አጠራጣሪነት ሲነገር ነበር ማክሰኞ ምሽት ደግሞ ከክለቡ ባለስልጣናት ጋር ከተነጋገሩ በኋላ በኃላፊነት እንደማይቀጥሉ ይፋ አደረጉ ወዲያው ከሰዓታት በኋላ ደግሞ የአልሂላልን ኃላፊነት ለመረከብ ስለመስማማታቸው ተነገረ ትላንትና ምሽት ኮንትራታቸውን ተፈራርመው ይፋ ተደርጓል በኢንተር እውነት ለመናገር ብዙዎች ያልጠበቁትን ስኬት አምጥተዋል ከላዚዮ አሰልጣኝነት ጊዜያቸው ጀምሮ አውሮፓ ላይ በጣም ጥሩ አቅም አላቸው ከሚባሉ አሰልጣኞች መካከል አንደኛው ነው ትልቁ ብልሃታቸው ፕራግማቲስት ናቸው ጨዋታው እንደሚፈልገው ቡድናቸውን ቀያይሮ መቅረብ ይችላሉ ከኢንተር ጋር አንድ የጣሊያን ሴሪ አሳክተዋል ምናልባት የዚህኛው የውድድር ዓመት የጣሊያን ሴሪ ያጡበት መንገድም የሚያስቆጭ ይመስለኛል ለክለቡ ከዚያው ጪ 2 የኮፓ ኢጣሊያ እንደዚሁም ደግሞ 3 የጣሊያን ዋንጫን ጨምሮ ሌሎች ክብሮችን ከላዚዮ ጋር ያሳኳቸውም ነበሩ በጣሊያን ቆይታቸው 2 ጊዜ አውሮፓ ቻምፒየንስ ሊግ በ3 ዓመት ውስጥ ለፍጻሜ ተጫውተዋል የመጀመሪያው ፍጻሜ ምናልባት ከመጨረሻው ይልቅ የሚያስቆጫቸው ይመስለኛል በማንቸስተር ሲቲ የተሸነፉበት የመጨረሻው ፍጻሜ በአውሮፓ ቻምፒየንስ ሊግ ታሪክ ታይቶ የማይታወቅ ግብ ነው የተቆጠረባቸው በፍጻሜ ጨዋታ 5 ግብ ተቆጥሮባቸዋል ፍጹም ብልጫ ተወስዶባቸው ነበር ከጨዋታው በኋላ እንዲያውም እሳቸው ተጫዋቾችን አደንቃለሁ ግን ለፍጻሜው ጨዋታ አልመጣንም አልነበርንም ሚል አስተያየታቸውን ከጨዋታው በኋላ ሰጥተዋል ያንኑ ኢንተር ሚላንን በተመለከተ በዚሁ የክለቡ
ዋና ስራ አስፈጻሚ ፒየሮ ኦሲሊዮ ከሴስክ ፋብሪጋስ ጋር ዛሬ ለንደን ላይ ይገናኛሉ ተብሏል። ቀጣዩ አሰልጣኝ እንዲሆን የሚፈልጉት ሰው ወጣቱ አሰልጣኝ ሴስክ ፋብሪጋስ ነው ተብሏል። አስቀድሞ ከዲያጎ ሲሞኔ ጋር ስማቸው ሲያያዝ ነበር። ሲሞኔን በሲሞኔ ይተካሉ ሲባል ነበር፣ ግን የሚታሰብ አይመስለኝም ከአትሌቲኮ ማድሪድ እሳቸው ማስወጣት። ስለዚህ በዚያ ምክንያት አሁን ተጨባጩ ፍላጎታቸው ወደ ሴስክ ፋብሪጋስ ያደላ ነው ተብሏል። ቡድኑ አሁን ያለው አቀራረብም በተሻለ መልኩ እግር ኳስን የበለጠ አጥቅቶ የሚጫወት ቡድን እንጂ እንደ ሲሞኔ አይነት ሌላ መከላከልን የበለጠ የሚመርጥ አሰልጣኝ ማምጣት አይፈልጉም ተብሏል። የጣሊያን እግር ኳስ መልኩን የመቀየር ፍላጎትም አላቸው። ለዚያ እንግዲህ ፋብሪጋስን ተመራጭ አድርጓል ተብሏል። ፋብሪጋስ ይህንን ኃላፊነት የመውሰድ ፍላጎት አለው፣ ግን ቅድመ ሁኔታዎችን አስቀምጧል ተብሏል። አንደኛው የ3 ዓመታት ኮንትራት በክለቡ እንዲሰጠው ይፈልጋል ተብሏል። ከዚያ ውጪ በክረምት በሚደረጉ ዝውውሮች ላይ በዋናነት እንግዲህ እንደ ቀኝ እጅ ነገሮችን በራሱ ውሳኔ መምራት ይፈልጋል ተብሏል። የክለቡ አቅም እንዳለ ሆኖ ግን በሚመጡና በሚሄዱ ተጫዋቾች ላይ በዋናነት ሴይ እንዲኖር ይፈልጋል ተብሏል። ስለዚህ እሱን የሚፈቅድለት ከሆነ የማግኘት እድላቸው በጣም ሰፊ ይመስላል። ትልቁ ጥያቄ እንግዲህ አሁን ኮሞን በተመለከተ ድርሻ እንዳለው ይታወቃል። ፋብሪጋስ በኮሞ ያልታሰበ ጊዜን በጥሩ መንገድ ነው ያጠናቀቀው ከክለቡ ጋር። ስለዚህ እሱን ጉዳይም በጣም በጥሩ መንገድ መቋጨት አለበት። ግንኙነታቸው በጤናማ በሆነ መልኩ መጠናቀቅ አለበት። ስለዚህ ከኮሞ ባለስልጣናት ጋርም እሱ ደግሞ መነጋገር ይኖርበታል ነገሮችን ስሙዝ በሆነ መንገድ ለመቋጨት። ነገርየው ግን በጣም የቀረበ ይመስላል። ማንቸስተር ሲቲ ቲያኒ ሬንደርስን ከኤሲ ሚላን አስፈርሟል። 65 ሚሊዮን ዩሮ ለተጫዋቹ ዝውውር አውጥተዋል። እንግዲህ የተጫዋቹ ወኪል አባቱ እንደሆነ ይታወቃል። ትላንት ዝውውሩ ይፋ ከተደረገ በኋላ እስካሁን ወደ እንግሊዝ እግር ኳስ መምጣት የሚችልባቸው ድሎች ነበሩ። ለምሳሌ ከ2 ዓመት በፊት ወደ እንግሊዝ መምጣት ይችል ነበር። ትልልቅ ክለቦች ይፈልጉት ነበር፣ ግን እድገቱን አስጠብቆ መምጣት ስለነበረበት እነዚያን ጥያቄዎች ውድቅ አድርገናል። አሁን ትክክለኛው ጊዜው ነው የሚል አስተያየታቸውን ሰጥተዋል። ኬቪን ደብሮይናን እንደሚያደንቅ ይናገራል በተደጋጋሚ። የሱን ጨዋታዎችን ብቻ ሳይሆን ዩቲዩብ ላይ የሱን እንቅስቃሴዎች በደንብ አያለሁ እና ኳስን ከመቀበሉ በፊት የሌሎች ተጫዋቾችን አቋቋም እና በምን አይነት ሁኔታ ውስጥ ሆኖ ኳሱን እንደሚቀበል ለመመልከት ቀድሞ ከባቢውን ስካን የሚያደርግበትን መንገድ በጣም አደንቃለሁ እና እኔም እንደዚህ ለማድረግ ሞክራለሁ የሚል አስተያየቱን ሰጥቷል። ስለዚህ የሚያደንቀውን ዴብሮይና ነው የሚተካው ደግሞ እንዳጋጣሚ ሆኖ በማንቸስተር ሲቲ ይሳካለታል ያናውቅም 65 ሚሊዮን ዩሮ ነው የተከፈለበት። በጣም ከፍተኛ ገንዘብ ነው። ከዚህም ከፍ ሊል ይችላል የአድስ ኦንሶች ሲጨማመሩ። ከዚያ ውጪ ግን በአንድ ወቅት አስተያየት ሰጥቶ ነበር። ወደ ኤሲ ሚላን ከተዘዋወረ በኋላ ስለሱ የተጻፈ ጽሁፍ አየና ከአማተር ወደ ኤሲ ሚላን የሚል ርዕስ ነው የሰጡት ጋዜጣው ላይ ሲጽፉ። ነገር ግን ከአልዲ ወደ ኤሲ ሚላን ብለው ቢሰጡት በጣም የተሻለ ይሆን ነበር የሚል አስተያየት ሰጥቶ ነበር። ስለዚህ አሁን የሱን ወደ ማንቸስተር ሲቲ የሚያደርገውን ዝውውር ርዕስ ለመስጠት ቀላል መንገድ ይመስለኛል። ቀድሞ ፍንጭ ሰጥቶ ስለነበር ከአልዲ ወደ ማንቸስተር ሲቲ ቢሉት የሚያረካው ይመስለኛል አሁን ተጫዋቹን። ከዚያ ውጪ ግን በፉል ፓኬጅ የሚባል አይነት አማካኝ ነው ለመናገር በጣሊያን ሴሪያ የሱን ያክል ግብ ያስቆጠረ አማካኝ የለም። በዚህኛው የውድድር ዓመት ማክቶሚኔ ብዙ ግቦች አስቆጥሯል እንላለን አይደል? ግን ከማክቶሚኔ በላይ ብዙ ግብ ያስቆጠረ አማካኝ ቲያኒ ሬንደርስ ነው። ከዚያ ውጪ በብዙ ኳሶችንም በመንጠቅ እንደዚሁ ቁጥር 1 ነው በጣሊያን ሴሪያው። እንደምታውቀው ቀድሞ ቲጃኒ የሚባል ናይጄሪያዊ የአያክስ የመስመር ተጫዋች ነበር በአያክስ የሚጫወት እና ወላጆቹ የአያክስ ደጋፊዎች ናቸው። እሱን ለማሰብ በሱ ፍቅር ተነድፈው ነው ልጃቸውን ቲጃኒ ያሉትና እሱ እንግዲህ ወደ እንግሊዝ መጥቶ ይሳካለታል እና ያለን ሪያን ቸርኪን በተመለከተም ከማንቸስተር ሲቲ ጋር ጥሩ መንገድ ላይ ነው ተብሏል። ድርድሩ የ5 ዓመት ኮንትራት ሊቀርብለትም ዝግጁ ነው ተብሏል። ሊዮን ከተጫዋቹ ዝውውር ከ35 እስከ 40 ሚሊዮን ዩሮ ይፈልጋል ተብሏል። ሲቲ በቀጣይ ቀናት ይህንን ዝውውርም ያጠናቀቃል ተብሎ ይጠበቃል። የኢትዮጵያ ፕሪሚየር ሊግ ትናንትና በ33ኛ ሳምንት ተጨማሪ ጨዋታዎች ተከናውነዋል። 2 ጨዋታዎች ናቸው የነበሩት። ያስቀደመ እንዳነሳው የብዙዎችን ትኩረት የሳበው ትናንትና ፋሲል ከነማ መሸነፉ ነው በወላይታ ድቻ። ሽንፈት ብቻ ሳይሆን የፍጹም ብልጫም ነበር በወላይታ ድቻ የተወሰደበት። 3-0 ነው ጨዋታውን የተሸነፈው።
መሳይ ሰለሞን ትላንት ቀዳሚውን ግብ አስቆጥሯል። ከዚህ ውጪ ዘላለም አባተ በ87ኛውና 90ኛው ደቂቃ ላይ የወላይታ ዲቻን የማሸነፊያ ግቦች ለዚህ ከፍ አድርጎ እንዲያሸንፉ ረድቷቸዋል። ትላንት የፋሲል ከነማ ደጋፊዎች ላይ የነበረው ስሜት በፍጹም ለመቀበል የሚከብድ ነው። የክለባቸውን ውጤት እና ብዙዎች ሲያነቡ በቴሌቪዥን ስክሪን ላይ ተመልክተናቸዋል። እንግዲህ አሁን ባሉበት ቦታ ክለባቸውን በፍጹም የጠበቁት አይመስልም እና ከእውነታው ጋር በጣም መላመድ ከብዷቸዋል። ምናልባት ባለፉት አመታት የለመዱት ይመስለኛል ይሄንን ነገር የበለጠ እንዲከብዳቸው ያደረገው። ባለፉት አመታት ለአብነት እንኳን ዋንጫ ካነሳበት ከ2013 ጀምሮ ያሉትን ጊዜያቶች ብናነሳ 2013 የሊጉ ሻምፒዮን ነበር። ከዚያ በኋላ በነበረው የውድድር አመት ላይ ሁለተኛ ደረጃን ይዞ ከቅዱስ ጊዮርጊስ ጋር እስከ መጨረሻው ተናንቆ በ4 ነጥቦች ተበልጦ በመጨረሻዎቹ 2 ጨዋታዎች ላይ በነበሩ ውጤቶች የዋንጫ አሸናፊነቱ እንደተወሰነ ጭምር እናስታውሳለን። ከዚያ በኋላ በነበረው የውድድር አመት ላይ 2015 ላይም እንደዚሁ በሊጉ 5ኛ ደረጃን ይዞ ነው የጨረሰው። በባለፈው የውድድር አመት ደግሞ እንደምታውቀው 6ኛ ደረጃ ላይ ነበር በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ። አሁን በዚህኛው የውድድር አመት ላይ በፍጹም ለማመን በሚከብድ 13ኛ ደረጃ ላይ ነው የተቀመጠው ክለባቸው። ከ31 የፕሪሚየር ሊግ ጨዋታዎች 8 ጨዋታዎችን ብቻ ነው ያሸነፈው በዚህ የውድድር አመት። የትላንትና ሽንፈቱ ደግሞ በውድድር አመቱ የተሸነፋቸው ጨዋታዎች ካሸነፋቸው ጨዋታዎች በላይ ከፍ ብሎ እንዲቀመጥ አድርጓል። 9ኛ ሽንፈት ነው ትላንትና ያጋጠመው። ከዚያ ውጪ 14 የውድድር አመቱ ጨዋታዎች ላይ አቻ ተለያይቷል። ስለዚህ ይሄንን እውነት መቀበል አሁን ለደጋፊዎቹ በጣም ከባድ ሆኗል። የአሰልጣኝ ቡድን አባላት በቅያሬ ወንበር ላይ የነበሩ ተጫዋቾች ትላንትና ሲያነቡ ተመልክተናል። በፋሲል ከነማ በኩልና የሚያሳዝን ውጤት መንገድ ላይ ያለ ይመስላል። በተደጋጋሚ አሰልጣኙ ውበቱ አባተ በጫና ውስጥ ናቸው ያሉት፣ ምንም ጥያቄ የለውም። ግን በተረጋጋ ስሜት ውስጥ ይስተካከላል፣ አብረን መሆን ብቻ ነው የሚጠበቅብን በሚል በተደጋጋሚ አስተያየታቸውን ይሰጡ ነበር። ይሄ አሁን እንግዲህ በስራ ግን እየታየ አይደለም። የደጋፊዎች ቅሬታ እሱ ነው ትልቁ ቅሬታ። እንደተረከቡት ቡድኑን ያስቡ የነበሩት ወይም ስምምነታቸውም የነበረው ስለ ዋንጫ እንጂ ስለ አለመውረድ መጫወት አልነበረም። ስለዚህ ለዋንጫ ይጫወታል ተብሎ የታሰበው ቡድን አሁን በሳቸው ስር በሁለተኛ የውድድር አመት ላይ እንዲህ አይነት ውድቀት ውስጥ ሲያገኙት ዱብዳ ነው። እውነት ለመናገር ብዙዎች በፍጹም ሊያስቡት ለማመንም የሚከብድ ነገር ነው። አሁን እንግዲህ ትልቁ ጥያቄያቸው የስብስቡን ያዋቀሩበት መንገድም መጠየቅ ጀምሯል። ለምሳሌ በቡድን ውስጥ ቅድም እንዳነሳሁት ከዋንጫ አንስቶ ላለፉት አመታት ከ6ኛ ደረጃ ዝቅ ብሎ የሚያውቀውን ክለብ አቆይተው የነበሩ ተጫዋቾች ከሳቸው መምጣት በኋላ አብዛኞቹ በሚባል ደረጃ የሉ። አሁን በቀድሞ ፋሲል በመናውቀው ስብስብ ውስጥ ባለፉት 2 አመታት ውስጥ ብናይ ከ3 አመት በፊት ወይም ከ2 አመት በፊት በቋሚ 15 ይጫወቱ የነበረ አንድም ተጫዋች አታገኙ። በቡድኑ ውስጥ ሙሉ በሙሉ በሚባል ደረጃ ነው ቡድኑን የቀየሩት። ከዚያ ውጪ ስኳዱን በጣም ሰፊ ነው። 32 ተጫዋቾች አሉት። ምናልባት በአውሮፓ ያሉ በትልቅ ደረጃ የሚጫወቱ አሁን የ3 ዋንጫ እና እንደዚህ ብቻ በየሊጎቻቸው በጣም ትልቅ ስኬትን ተቀዳጅተዋል ብለህ የምታነሳቸው ክለቦች የዚህን ያክል የተጫዋቾች ቁጥር በስብስባቸው ውስጥ የላቸውም። ለአብነት ለምሳሌ በአውሮፓ ሰፊ ስኳድ ያለው ቡድን ቼልሲ ነው እንደምታውቀው 30 ተጫዋቾች አሉት እና ጉድ ሲባል ነበር እሱ። ቀጥሎ የሚመጣው ማንቸስተር ዩናይትድ ነው 29 ተጫዋቾች ነው ያሉት እና የስኳድ ስፋት ምንም እንደማይጠቅም ካሳዩ ክለቦች መካከል አንደኛው እሱ ነው። ከዚያ ውጪ ግን የአውሮፓ ቻምፒየንስ ሊግ አሸናፊው ፓሪስ ሰን ጀርመን ለምሳሌ 24 ተጫዋቾች ነው ያሉት በስኳድ ውስጥ። ባርሴሎና 26 ተጫዋቾች ነው ያሉት። ከዚያ ውጪ በአጠቃላይ በአማካይ በአውሮፓ የምናያቸው በጣም ጥሩ የሚባሉት ቡድኖች አቨሬጅ ስኳዳቸው 26 ወይ 25 ነው። እና እንዴት እንግዲህ ይሄ እንደጠፋቸው አላውቅም። ይሄ ይጠፋቸዋል የሚልም እምነት የለኝም። ግን ደግሞ ማስተካከል ነበረባቸው። ውሳኔዎችን ወስኑ የነበሩት እሳቸው ስለነበሩ ዝውውሮች ላይ። ስለዚህ የማይፈልጓቸውን ተጫዋቾች ማጽዳት ላይም በዚያው ልክ ከፍ ያለ ሚና ወስደው መስራት ነበረባቸው አሰልጣኙ ውበቱ አባተ።
እንግዲህ ከወራጅ 1 ነጥብ ርቀት ላይ ብቻ ነው የሚገኘው አሁን ፋሲል ከነማ በደረጃ ከለካ ነው ከመጨረሻ ከመውረድ ቦታው ላይ በሁለት ደረጃዎች ከፍ ብለው ነው የተቀመጡት 13ኛ ደረጃ ላይ ቀጣይ ጨዋታቸው ደግሞ ከመቀለ ሰባ እንደርታ ጋር ነው የሚሆነው ስለዚህ የመጨረሻ የመውረድ ጫፉ ላይ ያለው ክለብ ደግሞ 14ኛ ደረጃ ላይ መቀለ ሰባ እንደርታ ነው ቀላል ጨዋታ ይሆናል ተብሎ አይታሰብም በሁለቱ ክለቦች መካከል የሚደረገው ጨዋታ መቀለ ሰባ እንደርታ ትላንትና ሲዳማ ቡናን አሸንፏል በዚሁ ለማንሳት በትላንትናው ጨዋታ ላይ ቤንጃሚን ኮቴ 68ኛው ደቂቃ ላይ የማሸነፊያውን ግብ አስቆጥሯል መቀለ ሰባ እንደርታ ምናልባት በውድድር ዓመቱ ካደጉ ክለቦች መካከል ሊወርዱ ይችላሉ በሚል በስጋት ሲቀመጡ ከነበሩ ክለቦች መካከል አንደኛው እሱ ነበር ግን ትላንት ጨዋታውን አሸንፏል በጣም ጥሩ ውጤት ይመስለኛል በውድድር ዓመቱ 9ኛ ድሉን ነው ትላንትና ያስመዘገበው ቀደም ሲል ካነሳ ነው ከፋሲል በላይ መቀለ ሰባ እንደርታ ብዙ ጨዋታዎችን አሸንፏል ማለት ነውና ከዚህ በኋላ የሚደረጉት ጨዋታዎች በሙሉ በሊጉ ለመቆየት የህልውና ትግሎች ናቸው ስለዚህ ለፋሲል ከነማ ነገሮች በጣም ይከብዳሉ የሚባለው ለዛ ነው የመጨረሻ ጨዋታቸውን ከተመለከተም መቀለ ሁለተኛ ድሉን ነው ለምሳሌ በተከታታይ 3 ጨዋታዎች አልተሸነፈም ከ3ቱ ጨዋታ ሁለቱን አሸንፏል ፋሲል ከነማ በፍጹም በተቃራኒ ፎርም ላይ ነው የሚገኘው ስለዚህ እሱ ስጋት አለና ደጋፊዎች እንግዲህ አስቀድመው የማልቀሳቸው ስጋት ይሄኛው ይመስለኛል ቀጥሎ የሚመጡት ጨዋታዎችም ከባድ እንደሚሆኑ በጣም ግልጽ ስለሆኑባቸው ይመስለኛል ዛሬ ጨዋታዎች ይደረጋሉ ሀዲያ ሆሳዕና ከመቻል አስቀድሞ የሚደረገው ጨዋታ ነው 9 ሰዓት ላይ ኢትዮ ኤሌክትሪክ ኢትዮጵያ ንግድ ባንክ እንደዚሁ 12 ሰዓት ላይ ይጫወታል